ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። የአዶናይና ሮፍናን ግጭት ምን ላይ ደረሰ? አዶናይና ሮፍናን እንግዲህ ትናንትና በመጠቃቀፍ በቃ ግጭታችሁ እዛ ጋር አብቅቷል። ፊና ድሩ ለምን ታገባለች? እኛ እያለን ስንት ምን ወዳት ወጣቶች እያለን ያንድ የግለሰብ እንዴት ሆን ትችላለች የሚለው ነገር ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለች። መንግስት ቀይ ባህርም ትቶ ፍናንን ያስመልስ። ፍናን እኔ ናት ኢላና ከዚህ በፊትም ወይኔ አሁንም ለሁለተኛ ጊዜ መለያየት በጣም እኔ ይከብዳል። ከዚህ በኋላ ሪሌሽንሺፕ ፍቅር ምናምን የሚባል ነገር አልፈልግም። እኔ ግን ይሄን ቪዲዮ ስመለከት የፊዮና መሆኑን አላወቅሁትም ነበር። ፊዮና ነች ግን ያስተውላችሁ አይታችሁ አይን ቪዲዮ ያያችሁ ፊዮና ነች። ፊትሽ ታይቷል። ለናትሽ ቤዛ ለናትሽ አንተ ማታ ለናትሽ አንተ ቪዲዮ ላይ የተመለከታችሁት ማለት ኢትዮጵያ የአርሰናል ደጋፊ ነው። እንግዲህ ኢትዮጵያ የአርሰናል ደጋፊ ትናንት በተን ሲጠጣ አይታችኋል። እንዲያርጎ ብራወረዳ ትናንትና እንደምታውቀው ማንቸስተር ዩናይትድ ከአርሰናል ጋር ተጫወቱ 3-2 አሸንፏልና እኔ ኳሱን እንኳን ብዙ እያየሁ አይደለም። አሁን ድሮ የዩናይትድ ደጋፊ ነበርኩኝ፣ ግን ተሰምቶኛል። ሬድ ዴቪልስ በጣም ደስ ብሎኛል። ግን አሳዎች እና እሺ ወደ ሰሞኑ ጉዳዮች ስንገባ እንግዲህ ሰሞኑ ብዙ በጣም አነጋጋሪ ጉዳዮች ተፈጥሯል። ከነዛ መካከልም ደግሞ ዋናዎችን እንግዲህ አንስተን የምናወራበት እና የምንነጋገርበት ይሆናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ዋናው ስለ አዶናይና ሮፍናን ነው ማለት ነው። እንግዲህ አዶናይና ሮፍናን ምንድነው ምን ላይ ተጋጭተው እንዴ ተጋጭተዋል እንዴ ምናምን ብላችሁ እንደ ሐሳቡ ራሱ አዲስ የሚሆንባችሁ ሰዎች ልትኖሩ ትችላላችሁና ሮፍናን ይህ ቪዲዮ ላንተ ነው። ቢካዝ ሪፖስት ያደረግከው ቪዲዮ አይቼዋለሁ፣ የሆነ ሰው ልኮልኛል። እኔ ደግሞ በጣም ነው የምወድ በጣም ማደንቀስ ሰው የሐሳብ ላካፍል ፈለኩኝ ማለት ነው። የሆነ ልጅ ስለመሰገጥና አዋቂነት ፖስት ያለው ነገር አለ። አልሰግጥም ምናምን እያለ ማለት ነው። አዋቂነትን እያደነቀ ኦፍ ኮርስ አዋቂ መሆን ማንንም አልጎዳም። ግን ችግሩ ምንድነው መሰለክ ሮፊ፣ አንተ ለራሱ እዚህ ደረጃ የደረስከው ሰግጥ የአዶናይና ሮፍናን ጉዳይ መጀመሪያ እንግዲህ አዶናይ እንደሚታወቀው ሰግጥ ፈምስ በሚል እንትን መጥቶ ነበር። ታይም ላይ ብዙዎቻችሁ እናውቃለን። ይሄ ነገር በጣም ትሬንድ ሆኖ ነበርና ብዙዎች እየሰገጡ እየፈምሱ አይተን ነበርና ከዚህ ጋርም ተያይዞ አዶናይ ሸቤ ለአንድ ሳምንት ምናምን ገብቶ ነበርና ሰግጥ ፈምስ የሚለው ነገር ምንድነው ምናምን የሚለው ነገር ከብዙ ሰዎች ተነስቶ ነበር። አንዳንዶቹ ሲለግፉ፣ አንዳንዶቹም ደግሞ ሲቃወሙ እንመለከታለን። ሮፍናን ከሚቃወሙት ውስጥ አንዱ ነበረ ማለት ነው። አንድ ሰው ስለ አዶናይ ጉዳይ ሰርቶ ነበረ ሰግጥ ፈምስ ትክክል ለማልደግፉም በሚልና ከአዶናይ ሐሳብ በተቃራኒው የሆነ ሰው አዶናይ ላይ ቪዲዮ ሰርቶ ነበርና ያንን ቪዲዮ ሮፍናን ደግሞ ሪፖስት አደረገ። በጣም የሚገርመው ነገር ደግሞ አዶናይ የሮፍናን አድናቂ ነበርና እኔ ደግሞ በጣም ነው የምወድ በጣም ማደንቀስ ሰው እዛ ጋር ሪፖስት አደረገው ሮፍናን እና አዶናይ ተሰማዋን የማደንቀው ሰው ስለኔ ኔጌቲቭ ነገር ከኔ በቃ በተቃራኒ ሲሄድ ምንድነው ምናምን የሚለው ነገር ተፈጠረ። ትናንትና ግን ደስ በሚለው ሁኔታ ትናንትና ያው እንደምታውቀው የሮፍናን ኮንሰርት ነበርና በዛ ላይ ተገናኝተው ተቃቀፈው ይቅር ተባብሏል። ያ ቪዲዮ ላይ ተመልክታችኋል ብዬ አስባለሁና የሚበጀው እንደዛ ነው። ሁለቱም ደግሞ ኢትዮጵያ ውስጥ እጅግ በጣም ተጽፎ ፈጣሪ ከሚባሉ ሰዎች አንዱ ነው። ያኛው በሙዚቃ ነው። በተለይ ደግሞ ይሄን ወጣት ጀነሬሽን ተቆጣጥሮታል ማለት ይቻላል። እንግዲህ ሮፍናን የማይክሶ የለም እንግዲህ ድሬዱን እንዲያደርገ ምናምን ሁላችሁም ተወዱታላችሁ ያው አይ ነው። እና ሮፍናን አሁን ደግሞ ሮፍናንም በዘፈኑ በዛ በኩል እንትን ይበል እንጂ አሁን አዶናይ ደግሞ ቲክቶክን ተቆጣጥሮታል። አዶናይን የማይክሶ የለም። ሽማግሌ ሁሉ መገል ያለ አዶናይ ይላል፣ ህጻናቶች አዶናይ ይላሉ። ትንሽ እኛ ስለምናውቀው ማለት ነውና ምላጭ ፈልጌ ነው። ሁለቱም ተጽዕኖ ፈጣሪ ናቸውና በሰላም እንደዚህ ነገር ቢፈታ ይሻላል። እና አንዳንድ ጊዜ ምንድነው እኛ ስለ አንድ ሰው ከሶስተኛ ወገን ስንሰማና ቀጥታ ከዛ ሰው ጋር ኢንተርፊር አድርገን ተገናኝተን ስናወራ ያለው እውነታ የምናውቀው እኛ ነን ማለት ነውና አዶናይም ማነው ሮፍናንም ስለ አዶናይ ያው ምንድነው የሰማው ከሶስተኛ ወገን ነው ሰው ሲናገር ምናምን የልጅ ማን ሲባል ነው መልሶ ቪዲዮአቸው ሪፖስት ያደረገው እንጂ ቀጥታ አልተገናኘም። አዶናይ ፍቅር መሆኑን ሲገባው ግን እንግዲህ ታንተና የዋቅፉት በዚህ ቪዲዮ ላይ እንደምትመለከቱት እጅግ በጣም እርቅ ወርዷልና እኛም ደግሞ እጅግ በጣም ደስ ብሎና ይሄው ሌላ ጉዳያችን ደግሞ ስለ ፊናን ሄድሩ ነው ማለት ነው። ፊናን ሄድሩ እንግዲህ እጅግ በጣም ታዋቂ የሚባሉ አርቲስቶች አንዷ ነች ማለት ነው።
በተለይ ደግሞ የሁላችንም ክራሽ ነች። እኔ በነገራችን ላይ ሚዲያ ላይ ወጥቼ መናገር ትንሽ ስለደበረኝ ምናምን ነገር ነው እንጂ እኔ በእኔ በውስጤ በቃ ምኞት አይከለከልም ይባላል አይደለ? በቃ ምናምን ነው እና ሁላችንም ወዳታለን። እና ይባስ ብሎ ደግሞ ቪዲዮ ቲክቶክ ላይ ያዩት ነገር ምንድነው? ሰዎች ሰላማዊ ሰልፍ ሲወጡ ወጣቶች ፊና የግለሰብ አይደለችም፣ የሁላችን የኢትዮጵያ ወጣቶች የሁላችን ነች ምናምን። ፍናን ሀገራዊ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናንን ያስመልስልና እንመለከታለን። ያው ሴት እስከሆነች ድረስ ሴት መቼስ ያው የአንድ ወንድ ነች። ለአዳም የተፈጠረች ሔዋን ነች። ሔዋን የአዳም ነች። ምንም ማድረግ አይቻልም። ሁላችንም እንወዳለን ካለን አይቻልም እና እንኳን ደስ አለሽ እንኳን ለዚህ አበቃሽ ማለት ፈልጋለሁ። እኔ ግን ያው ወጣቶች ከዚህ በኋላ ሀሳባችሁን ከሷ በቃ ማንሳት ቆንጆ ሴቶች አሉ አይደል? ቆንጆ ሴቶች አሁን ኢትዮጵያ ውስጥ ቲክቶከሮች አሉ። እንደገና ፊልም የሚሰሩ በጣም ደስ የሚሉ በነገራችን ላይ አሁን ስለ ፊናስ ምናምን እኔ ፊና እኔ ደስ የሚለው ነገር ምን አላት? ከቁንጅናው በላይ እኔ ደስ የሚል ነገር አላት። ንግግሯ ምናምን ስታሽቃብጥ ነገር ምናምን እንደዚህ ስትቀብጥ ላፕታፕ ላይ ምናምን ስትሆን ነገር ምናምን ነገር በጣም ደስ የሚለው ነገር ግልጹን ተናገር ምናምን ብትሉኝ ማለት ነው። ሌላ ለማዋሸት ከፊና ሄዶ በጣም ደስ የሚለው ነገር አንደኛ አክቲንግ ትችላለች። በጣም አክት አድርጋለች። በተለይ ደግሞ የሀብታም ልጅ ምናምን ሀብታሙና ስትሰራ ምናምን በቃ መቅበጥ በጣም ትችላለች። በቃ በጣም ትቀብጣለች። ስትቀብጥ ምናምን አክሽኗ ምናምን እንደገና ደግሞ በእውነት ደስ የሚለው ነገር በቃ ንግግሯ ምናምን እንደገና እድሜያ የፈለገ ያህል ቢጨምራል። ለምሳሌ አይ ቲንክ እሷን ከ27 በታች ምናምን ብትሆን ይመስለኛል 25 ናት ማለት ነው። 25 ራሱ ሆና የ18 ዓመት ልጅ ነው የምትመስለው። የ18 ዓመት ልጃገረድ ነው የምትመስለው ፊቷ ምናምን ስንመለከት እና የሆነ ፊቷ ቢፌስ ነገር ነው። በቃ ቆንጆ ነው። ከሰው በላይ እኮ ቆንጆ ነው አለ አሁን ኑሃሚን የእሷ ጓደኛ ጊዜ ነበረች ቆንጆ ነች ግን ፊናን በቃ ይልሰም ነገር አለ። በቃ ሰው የሚስብ ነገር አለ እና ኢትዮጵያ ወጣቶች ጨመሪን ጨምሮ ለዛ ነው ምን ወዳት መሰለኝ አይደል ነው ብቻ በቃ ይልሰም ነገር አላውቅም። ግን እኔ በምን እንዳስመጣችን አላውቅም። ሳናይድ ገራል የወደድናት እና የፈዘዝነው ነገር በቃ ልጆቹ ግን ትክክል አደረጉ። ሳያፍ ስለሚወጣታቸው እና ምን ያርጉ ምንም ማድረግ አይቻልም። መቼ እሷ ያን ሰው ሆናለች። እሱ ግን ታድሎ አይደል በጣም ልጅ በነገራችን ላይ አለው ይባላል። ልጅ ዝም ብሎ አይደለም ተራሱ አይደለም መመየት ብቻ ምን ያደርጋል? ካለ ቁሪ ካለ ነው ይከን ለኩም ምንም ጥቅም የለውም። እና የነበረው ነገር ይሄ ነው እንግዲህ በማግባተኛም ደስ ብሏል። እኔ እንደ ኖርማል ሰው ሳወራ እንግዲህ እዚህ ጋር በጣም ደስ ብሏል። እንኳን ማገባች ትዳር ያው የተባረከ የተቀደሰ ነገር ነው። በእግዚአብሔር ደግሞ የተወደደ ስለሆነ ብዙ ልጆች ውለዱ፣ ክበዱ። በቃ ብዙ ነገር እኔ አይደው ነው ረጅም ሽበት አብራችሁ ሽበት አውጡ ለማለት ፈልጋለሁ። እንግዲህ ስንገባ ሰሞኑ የፊዮና ጉዳይ ነው። ፊዮና አይ ቲንክ ይሄ ነገር ቪዲዮ እኔ ከቆየ ደርሶኝ ግን አላውቅም። ከሁለት ወር ምናምን በፊት የተፈጠረ ነገር ይመስለኛል እና ቪዲዮውን ድንገት ፌስቡክ ላይ ነው ያየሁት እና ይሄን ቪዲዮ ስመለከት እኔ እጅግ በጣም ገርሞኛል። ማለት እንዴት አንድ ሰው የፈለገ ያህል ታዋቂ ቢሆን እንደዚህ ያደርጋል ብዬ አላሰብም እኔ። ምክንያቱም እንደዚህ ራቁታ ምናምን ግን ልጁ ማን ነው? በእውነት ግን እሷ ነች? ግን እኔ ቪዲዮ እኔ ስቲን ሾው ሆስት ቪዲዮ እሷ ነች ወይ? እሷ ነች ግን ይሄ ቪዲዮ ላይ ያለችው እኔ ሌላ ሰው ይመስለኝ። ግን እሷ ትመስላለች አይደል? እሷ ራሷ ነች። ግን ልጁ ማን ነው? እስማ ማኒ እንግዲህ ቤቶቿ አንዳንድ ጊዜ እኮ እኛ ችግራችን ታዋቂ የሆነ ስንሄድ በቃ ምንም ሰው አይመስለንም። በቃ ሰው እናደንቃለን ካለን እኛ ከማንም ሰው በላይ የሆንን ነው የሚመስለን እና በቃ እኛ ታዋቂ ሆነን ማለት ደግሞ አዋቂ ነን ማለት አይደለም። ከታዋቂነት በላይ ደግሞ አዋቂነት ይበልጣል። ታዋቂነት ደግሞ ከባህላችንና ከወጋችን እንደዛውም ከሕግ በላይ ነን ማለት አይደለም። ከሃይማኖታችን በላይ አይደለንም። እኛ ኢትዮጵያዊ ስንሆን ደግሞ ባህላችን ወጋችን ጠብቀን የምንኖር ሰዎች እና እንደዛ ማድረግ ተገቢ ነው ብዬ አላስብም። እንደዛ ካደረገች ይሄ ቪዲዮ የሷ ከሆነ እጅግ በጣም እኔ ደስ የማይል ነገር ነውና በጣም የሚደብር ነገር ነው። ሌላ ጉዳያችን ደግሞ ብዙዎቻችን የምናውቃት እንግዲህ ኤልዳና እናውቃታለን። ኤልዳና ዛሬ ብሶ ስለ ሴቶች እያወራ ነው እንዳለ በቃ ስለ ሴቶች ሴት ፊናን ምናምን ፊዮና ምናምን ኤልዳና ምንም ማድረግ አይቻልም። እንግዲህ ሰሞኑን ያው ትኩረታችን ከሳበ ጉዳዮች እነዚህ ዋናዎች ስለሆነ ነው። ኤልዳና ያው ብዙዎቻችን እናውቃለን። በፍቅር ትታወቃለች። የፍቅር ጥያቄዎች የፍቅር ሀሳቦችን በማንሳት እና በቃ ስለ ትዳር ብዙ ነገሮችን ተመክረን ነበረ። እኔ የእሷን ምክር በጣም በቃ ማለት የእሷን ምክር ሰምቼ እንደራሱ ብዙ ነገር ጠቅሞኛል በፍቅር ህይወቴ ላይ እና በሚገርም ሁኔታ ግን በመጀመሪያ እኔ ያን ጀስት አሁን ቁም ነገሩን ለማውራት ማለት ነው መጀመሪያ ጥሩ ሪሌሽንሺፕ ውስጥ እንዳልነበረች እና ቺት እንደተደረገች ምናምን ነገር ነበረ ስታወራ ነበር። ከዛ በኋላ
ከዚህ ሰውዬ ጋር ሜሎስ የሚባል ሰው ጋር ተዋወቀች። ይህ ሜሎስ በክርስትና እምነት ውስጥ ፕሮቴስታንት ውስጥ እንደ ሰባኪ ነገር ነው መጽሐፍ ቅዱስ ነገሮች ያስተምራል። ሚዲያ ላይ እሱም ታዋቂ ነው እና ሲዳሩኝ እጅግ በጣም ደስ ብሎ ነው እና እግዚአብሔርም ካስሽ ሆናለን። ግን ችግራው ምንድን ነው? እዚህ ጋር ይቅርታ አድርግልኝና እህቴ ይህንን ቪዲዮ የምትመለከች ከሆነ ይላራ ትዳር ሁሉም ነገር ሚዲያ ላይ አይወጣም። እኔ ለምሳሌ እዚህ ላይ ስለሚለፈልፍ ስለሚወጣ አብራም ስለምናገር ለግድ ቤተሰቦችን ገመና እንጂ እዚህ ላይ መውጣት ትክክል ነው ብዬ አላስብም እና ሁሉም ነገር በምስጢር በተለይ ደግሞ ትዳር በምስጢር ሲሆንና ፕራይቬት ነገር ስለሆነ በምስጢር በጓዳችን በእንይዝ ጥሩ ነው። ሁሉም ነገር ሚዲያ ላይ ምናምን አይበረክትም ሚዲያ ላይ የሚወጣ ነገር እና እኔ ሌሎችም እናንተ ታዋቂ የሚባሉ ሰዎችን ብታዩ በትዳራቸው በጣም እጅግ የተባረኩ ሰዎች በትዳራቸው ጥሩ እንትን ላይ የደረሱ አብዛኞቹ ሚስቶቻቸውን አሳዩ። ሚስትም ከሆነች ደግሞ ባሏን አታሳይም። በቃ እንደዛ ነው። ምክንያቱም ባልን ሚስትም የግል ነው። በቃ የፓብሊክ ማድረግ የለብንም እንደዚህ ነገሮች እና ይሄ ነገር ትክክል አይደለም። ሚዲያ ላይ ለመውጣት መቸኮል ጥሩ አይደለም። ሀሳብ መናገር፣ ሰውን መምከር፣ እየተሰማን ነገር ሚዲያ ላይ መናገር የሀሳባችን ነፃነትን ማስከበር እንዳለ ሆኖ ግን ስለ ትዳራችን ስለ ፕራይቬት ላይፋችን ግን መናገር ጥሩ ነው የማላስብ ማለት ነው። እንግዲህ ሰሞኑን አነጋጋሪ ከነበሩ ጉዳዮች እነዚህ ቲሞቴን ከሳብ ጉዳዮች ነው። ስለ ጆን ዳንኤል ደግሞ በሰፊ በቀጣይ እናወራለን። ጆን ዳንኤል ታሟል ምናምን የሚል እንትን ተነስቶ ነበርና እሱ የታመመው የጭንቅላት እጢ ነው አይደለም። ይሄ ነገር እኔ አጣርቻለሁና የጭንቅላት እጢ ሳይሆን ጭንቅላት ወባ ነው የታመመውና ይሄ ብሪን ማላሪያ የሚባል ነበርና እሱን ደግሞ ታክሞ አሁን አገግሞ ደህና ነው። ፕሮጀክቱን ደግሞ አስቀጥሏል። ፕሮጀክቱ እሱ አይደለም። እሱ ማስታወቂያ ለመስራት አይደለም። ትክክል እሱ ነው ፈንድ እያደረገ እያሰራ ያለው መግለጫ አውጥቶ ነበረ። በዚህ ጉዳይ ላይ ብዙ ማውራት ስለማልፈልግ እንግዲህ በቀጣይ ሌላ ቪዲዮ ተመልሰን ስለምንገናኝ ሰላም ሁኑልኝ። ወዳችኋለሁ። እንደነገርኳችሁ ነው። ለዚህ ዩቲዩብ ቻናል የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ እላችኋለሁ። ሰላም ሁኑልኝ።